ተመልሰናል ተመልካቾቻችን አብራችሁን ስላላችሁ በድጋሚ እጅግ አድርገን እናመሰግናለን። አሁን ደግሞ ስንመለስ የስቱዲዮ እንግዳ ሰዓት ላይ ነው የምንገኘው። በዛሬው የስቱዲዮ እንግዳ ሰዓታችን ግን ከወትሮ ለየት ባለ መልኩ ታላላቅ ሁለት እንግዶችን ጋብዘናል ማለት ነው። ዛሬ እንግዲህ ጋብዘንላችሁ እንግዶች እንግዲህ በሀገራችን ሁለት ታላላቅ ጾሞች ገብተዋል። በእስልምና እምነት ተከታዮች ዘንድ እንዲሁም ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ትልቅ ስፍራ ከሚሰጣቸው ሁለት ጾሞች ረመዳንና እንዲሁም ደግሞ የአብይ ጾም ገብተዋልና ያንን በተመለከተ እንግዲህ መግባቱ በተመሳሳይ ቀን መግባቱ ራሱ ለየት ያደርገዋል። ስለዚህ ሁለት ከእስልምና እምነት ተከታይ ዘንድ እንዲሁም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋብዘናል ማለት ነው። ስቱዲዮ ይገኛሉ። እንኳን ደህና መጡ። እንኳን ደህና ቆያችሁ። በጣም ደስ ብሎናል። ይገባናል የጾም ወቅት ነው። በዚህ ጊዜ ግን ከኛ ጋር ወደ እንድታሳልፉ ስለመጣችሁ እጅግ አድርገን እናመሰግናለን። እኛም እናመሰግናለን። እንደው ራሳችሁን እናስተዋውቁልን። እሺ፣ እኔ መጋቢ ሃይማኖት ጌታ ባለው እባላለሁ። ሰባኪ ወንጌል ነኝ። እሺ፣ እርሶስ? እኔ ሼህ ናስር ሐሰን እባላለሁ። ከአራዳ ክልል ከተማ እስልምና ጉዳይ ምክር ቤት ምክትል ሰብሳቢ ነኝ። መልካም። እንግዲህ ከባለፈው ሳምንት ጀምሮ አጽዋማትን ተቀብለናል በሁለቱም እምነቶች። ታዲያ ጅማሬው ምን ይመስል ነበረ? መቼም ብዙ ትውልዶችን አቅፈን ነው አሁን ያለነውና እንደው ከርሶ ልጀምር። እውነት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ እግዚአብሔር አምላካችን ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁንልን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ጾም ትልቁን ቦታ ይዛል። የድህነት ጉዳይንም ስታስተምር፣ የስኬት ጉዳይንም ስታስተምር ጾም የመጀመሪያ መንገዷ ነው። ጾም እማ ለጸሎት ወእህታ ለአርምሞ ወነቃ ለአንብ ወጥንተ ኩሉ ገድል ትላለች። ጾም ማለት የጸሎት እናት፣ የአርምሞ የጽሞና እህት፣ የመነካት የመመሰጥ ምንጭ፣ እንዲሁም ማንኛውም ገድል ማንኛውም ስራ ሁሉ ሲሰራ የመጀመሪያው ጾም ነው እና ሁልጊዜ ቤተክርስቲያናችን ሁሉንም አይነት ትምህርቷን ስታስተምር መጀመሪያ ጾም ነው የምታዘው እና በዚህ ልክ የሆነውን ጾም በየጊዜው በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት 7 አጽዋማት አሉ። ከሰባቱ አጽዋማት መካከል ደግሞ አንዱና ትልቁ አሁን በዚህ ሰዓት የያዝነው አብይ ጾም ነው። አብይ ጾም ደስ በሚል ሁኔታ በአማረ ሁኔታ ተይዟል። አብዛኞቹ አብያተ ክርስቲያን ሁሉም በሚባል ደረጃ በመላው ሀገር በመላው ኢትዮጵያ በሚባል ደረጃ በየቀኑ ቅዳሴ ይደረጋል። ሰርክ ጉባኤ አለ። ስብሐተ ንግ የሚቆምባቸው ቦታዎች ማለት ብዙ አገልጋዮች ያሉባቸው ቦታዎች ላይ ስብሐተ ንግ ይቆማል። አገልግሎቶቹ በሰፊው ይካሄዳሉ። ብቻ ደስ በሚል ሁኔታ ተጀምሯል። እግዚአብሔር ፍጻሜውን እንግዲህ በሰላም እንዲያስፈጽም እርሱ መልካም ፈቃድ ይሁንልን። አሜን። መልካም። እርሶስ ሼህ ናስር? እኔም ሙሻሂዲን አልኪራም ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ ያልኩ የዘንድሮ ረመዳን ጾም በጣም ደስ ከሚሉ አጀማመር ነው የጀመርነው። ከዚህ ጋር ስንጀምር ኢትዮጵያ ውስጥ ያለ ነው ማለት ነው። ሙሉ ጾመኛ ነው። ይሄ የዘንድሮ ጾም ከዚህ በፊት ቁርአን የሚጠቅሱ ኩቲበ አለይኩም ሲያም ከማ ኩቲበ አለ الذين من قبلكم لعلكم تتقون ጾም ግዳጅ ተደርጎባቸዋል። ከናንተ በፊት በነበሩ ሰዎችም ግዳጅ እንደተደረገ ጾም የዚህ የእስልምና ሃይማኖት የጅምር ሳይሆን በፊትም እየተጾመ የነበረ አሁንም የሚጾመው በተለይ ኢትዮጵያ ውስጥ ሙስሊሞች ከክርስቲያኖች ጋር ተባብሮ በመኖሩ አንድ ላይ ጾም መጀመሩ እንደዚህ አይነት ክስተቶች በዓለም ያለ አይመስለኝም። ካለም ደግሞ ከኛ ጋር ጥሩ ነው፣ ከሌላቸው ደግሞ ከኛ መማር ይገባቸዋል የሚል እናደርጋ መልእክት እናስተላልፋለን። ነገር ግን የሙስሊሞች ይሄንን ጾም ሲያከብሩ ሙስሊሞች ብቻ አይደለም ሐቂቀተን እያከበረ ያለው ሙስሊሞች ዘንድ በተለይ ልዩ ክብር አለ። የወር ቀን ሌሊት በኢባዳ በአምልኮት የሚያሳልፉ ቢሆንም የዚህ አምልኮ በሚናደርግበት ሙስሊሞች ብቻ አይደለም ሌሎች ሃይማኖቶችም ተሳታፊ እንዲሆኑ ብዙ እናያለን። ለምሳሌ የስግደት ቀናቶቻችን መስጂዶቻችን ጠባብ በመሆኑ በጣም መንገድ እንዘጋለን። መኪናቸው አቁሞ በራሳቸው ቆሞ ኢላፉ ሲገዱ ብሎ የሚያደርጉት
በጣም ትልቅ ሙእሚኖች አሉ፣ እዚህ ውስጥ አማኞች አሉ። ይሄ ብቻ አይደለም። የዚህ የጾም የምንጠቀሙ መገልገያዎችም ከሌሎችም እየተበረከተ ይገኛል። የእዝነት፣ የመተባበር፣ የጋራ አብሮነት የማሳያ በመሆኑ እንደውም እኔ በሚኖርበት አካባቢ ዘንድሮ የመጀመሪያ ቀን አንድ ካርቶን ትምር ይዞ አንድ ክርስቲያን ሰው አምጥቶ እናንተ ፈጥሩበት የራሱ እኛ ሳንጀምር በሱ ነው የጀመርነው። ስለዚህ ኢትዮጵያ ውስጥ መቻቻል፣ መተባበር፣ በጋራ መኖር ይሄ ነው። በተለይ የዛንድሮ ግን ቅድም እንዳልኩት አንድ ጊዜ የመግባቱ እድል ከሌላ ጊዜ ያልነበረው ነው። ወደፊትም ገና ሌላ ትውልድ ካልሆነ በስተቀር ላይገናኝ ይችላልና እኛ አሁን ትውልድ እድለኛ ነን። ይሄ በትልቁ ተጽፎ የረመዳን ጾም መግቢያና የአብይ ጾም መግቢያ ተብሎ እንዲለጠፍልን እንደ ታሪክ ቢቆይ ጥሩ ነው ብዬ አስባለሁ። በጣም ጥሩ። መጋቢ ደወርሶ ልምጣና ይሄ አብይ ጾም እንግዲህ ምን አይነት ሃይማኖታዊ ትርጓሜ ያለው በተለይ ደግሞ ለእምነት ተከታዮች? አዎ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አብይ ጾም ሰፊ ትርጉም አለው፣ ሰፊ ሀሳብ አለው። ግን ያው ካለን ሰዓት አንጻር አንድ ሶስቱን ለመናገር ልሞክር። እንደኛ አስተምሮ አብይ ጾምን የመጀመሪያው ተግባራዊ መመሪያ ብለን እናምናለን። ልክ እንደ ፈሪሳውያን እነሱ በጣታቸው የማይነኩትን ለሰዎች ተብተው ያሸክሙታል እንደሚል መጽሐፍ፣ እንደዛ ሳይሆን ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህን አድርጉ ሲለን በተግባር አድርጎ ነው ያስተማረን። ስለዚህ ቃላዊ መመሪያ፣ ሀሳባዊ መመሪያን ሰጠን፣ ገዛ ደግሞ ተግባራዊ መመሪያ እንድንጾም ነገረን። ጾሙ፣ ጸልዩ፣ ወደ ፈተና እንዳትገቡ፣ ወደ ጥፋት እንዳትገቡ ተግታችሁ ጸልዩ ብሎ ነገረን። ከዛ ደግሞ እንዴት መጸለይ እንዳለብን የጾምን ስርዓት፣ የጾምን መመሪያ ያወረደበት ተግባራዊ መመሪያ የተሰጠበት ብለን ስለምናምን ምን ማለት ነው? በሌላ አባባል ጌታችንና መድኃኒታችን ኢየሱስ ክርስቶስ በቃል የነገረንን በተግባር ያደረገውን እኛ ደግሞ በተሰጠን ትእዛዝ መሰረት እንድንጾም እንድናገለግል የተሰጠን መመሪያ መሆኑን እንቀበላለን፣ ወይም ደግሞ በእኛ እምነት በዚህ ልክ እናየዋለን ማለት ነው። ሁለተኛው ኃይልን ያገኘንበት ብለን እናምናለን። በቤተክርስቲያናችን አስተምሮ መሰረት ሶስት አርእስተ ኃጣውእ የምንላቸው አሉ፣ ማለት የኃጢአት ራሶች የምንላቸው። እነዚህ ሶስቱ የኃጢአት ራሶች የምንላቸው ምንድናቸው? አንደኛው ስስት ነው፣ ሁለተኛው ትዕቢት ነው፣ ሶስተኛው ፍቅረ ነዋይ ነው ወይም ገንዘብን መውደድ ነው። እነዚህ ሶስቱን ልክ በዲያብሎስ ሲፈተን ጌታችንና መድኃኒታችን ኢየሱስ ክርስቶስ 40 መዓልትና 40 ሌሊት ጾሞ ሲወጣ ተራበ ይላል። ከዛ ዲያብሎስ ሊፈትነው ቀረበ። ስለዚህ መጀመሪያ የቀረበው ምንድነው? ይሄን ድንጋይ ዳቦ አድርግና እንብላ ነው። ይሄ አንዱ የስስት ምንጭ ነው። ከፍላጎት ጋር በተያያዘ ከረሃብ ጋር በተያያዘ የተራበ መሆኑን አውቆ በደካማ ጎኑ መጣበት ማለት ነው። ግን ኢየሱስ ክርስቶስ ምን አለው? ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ብሎ መለሰለት። ስለዚህ እንደዚህ አይነት ከበድ ያሉ በደካማ ጎኖቻችን የሚመጡ ማንኛውንም ነገር በዚህ መልኩ በእግዚአብሔር ቃል መመለስ እንደምንችል ስልጣን ተሰጥቶናል ብለን የምናምንበት በዓላችን ነው። ሁለተኛ ትዕቢት አለ። ትምክህት፣ መመካት። የእግዚአብሔር ቃል መላእክቱን ስላንተ ያዛቸዋል፣ ስለዚህ ራስን እስኪ ከዚህ ተራራ ላይ ወርውር አሉ። እግዚአብሔርን አትፈታተኑ ተብሎ ተጽፎብሃል ብለው መለሰው። ስለዚህ ትዕቢት፣ አንዳንድ ትምክህቶች የሆነ ነገር ሲሳካልን፣ እግዚአብሔር ሲያደርግልን፣ እግዚአብሔር እኛ ፈልገነው ያጣነውን ግን በእግዚአብሔር ኃይል ስናገኝ ያንን ያገኘነውን መሰረት አድርገን በዛ እንዳንመካ ስልጣንም ትምህርትም ያገኘንበት ስለሆነ በዚህ ልክ ሁለተኛውን አርእስተ ኃጣውእ ወይም ሶስተኛው ከሶስቱ ከሁለቱን ያሸነፈበት ነው። ሌላው ፍቅረ ነዋይ ነው። ፍቅረ ነዋይ ገንዘብን መውደድ ማለት ይሄን ሁሉ ከተማ አስገዛልሃለሁ ለኔ ስገድልኝ ያለው ከዛ ወግድ አንተ ሰይጣን ብሎ አባረረው። ስለዚህ እነዚህ ሶስቱን አርእስተ ኃጣውእ ያሸነፍንበት፣ ኃይል ያገኘንበት፣ ስልጣን ያገኘንበት፣ ጉልበት ያገኘንበት ብለን እንቀበላለን። ሌላው ይሄ አብይ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሰማይ ወደ ምድር ከመጣበት ጊዜ ጀምሮ እስከ እርገቱ ድረስ ያለውን የምንማርበት የትምህርት ጊዜያችንም ነው። ለምሳሌ ስንጀምር ዘወረደ ብለን ነው የምንጀምረው፣ ስንጨርስ ሆሳዕና ብለን ነው የምንጨርሰው። ዘወረደ ስንል ከሰማያት ሰማያት መውረዱን፣ ዛሬ ይሄኛው ሳምንት አሁን ያለንበት ሳምንት ቅድስ ይባላል። ከቅድስና ጋር በተያያዘ ቅዱሱ እግዚአብሔርን ለማገልገል ቅዱስ መሆን እንደሚገባ፣ ሰንበትን እንደቀደሳት የምንማማርበት ከቅድስና ጋር በተያያዘ ነው። ቀጣዩ ሳምንት ምኩራብ ነው።
ቅዱሱን እግዚአብሔር ቅዱስ ሆኖ በቅድስት ዕለት የምናገለግልበት ቅዱስ ቦታ ያን ስለ ምኩራብ የምንነጋገርበት ሆኖ ከዛ ድውያን የፈወሰበት የመጻቱን ጉዳይ ደብረ ዘይት የመልካም ስራን ጉዳይ ገብርኄር ከውሃና ከመንፈስ ከመጠበቅ ጋር በተያያዘ ኒቆዲሞስን ከናፍቆት አሁን አድን ጌታ ሆይ አሁን አድን ብለን የምንጸልይበት የሆሳዕና ጉዳይ አለ። ከዛ በቀጠል ያው 5500 እናስብበት የሕማማቱ ጉዳይ አለና ይሄኛው የአብይ ጾም ሳምንታችን የምንማርበት ሙሉን የሐዲስ ኪዳን ስርዓት ኢየሱስ ክርስቶስ መጥቶ ወደ ሰማይ እስካረገበት ድረስ ያለውን ትምህርት የምናገኝበት ሙሉ አገልግሎቱ በነገራችን ላይ ቅድም እንዳልኩት ስብሐተ ነጉ የሚነበበው የቅዳሴው ምስባኩ ሁሉም አገልግሎቱ በሙሉ ይሄንን ሐዲስ ኪዳን ላይ ያለውን ትምህርት ከመማር ጋር የተያያዘ ነው። አንድ ሰው ይሄን የአብይ ጾምን የስምንቱንም ሳምንታት ትምህርት ከተማረ ሙሉ ሐዲስ ኪዳን ይችላል ማለት ይቻላል። ምክንያቱም ሙሉ በሙሉ ሐዲስ ኪዳን ላይ ያለው የክርስቶስ ከመጣ በኋላ የተደረገውን በሙሉ እያስተማረ የምንሄድበት ነውና አብይ ጾም በዚህ ልክ ነው የምናየው። ተግባራዊ መመሪያችን ነው፣ ኃይልን ያገኘንበት ነው። እንደገና ደግሞ ሙሉ ሐዲስ ኪዳን እየተማርን የምናልፍበት የትምህርት ወቅታችን ነው ለማለት ነው። አመሰግናለሁ። እሺ እናመሰግናለን። ሼህ ወደ እርስዎ ልምጣና ደግሞ የረመዳን ወርስ እንዴት ይታያል በሙስሊሙ እምነት ተከታዮች ዘንድ ማለት ነው? ጥሩ እኛም ከዚህ አብይ ጾም ምንድነው ከረመዳን ጾም ከአብይ ጾም ጋር ስለነበር እንዳይደባለቅብኝ ረመዳን ሲገባ በነቢዩ አለይሂ ሰላቱ ወሰላም በሐዲሳቸው 3 ነገሮች ተናግረዋል። የጀነት በር ይከፈታል፣ የጀሃነም በር ይዘጋል፣ ሸያጢኖች ይታሰራሉ የሚል ሐዲስ አለ። ይሄ ሐዲስ ነቢዩ አለይሂ ሰላቱ ወሰላም ሲናገሩ ሰው ኸይር ፈላጊ ይበዛል፣ ጥሩ ነገር ለመስራት ይጓጓል፣ የመስጠት የመስገድ የመቅራት በዚህ ሰዓት ይጓጓል። በጣም የሚገርም በአሁኑ ሰዓት በየአካባቢ ሰው ቤት አለው ማለት አይቻልም፣ መስጂድ ውስጥ ነው ያለው፣ ጸሎት እያደረገ እየለመነ ምን ያደረገ እርስ በርስ የመረዳዳቱ ማታ የማብላት የማጠጣት እኔ ጋር ብትፈጥራ ወደ መስጂድ የማምጣት እንዲህ አይነት አለ። ስለዚህ ረመዳን ለኛ ልክ እንደ ሴሚናር ብለን እንወስዳለን። ሙእሚናኖች ወይም አማኞች በአመት አንድ ጊዜ በጋራ ተገናኝቶ ሻወር ወስዶ አመቱ የሚያልፍበት ብለን ነው የምናስበው። ረመዳን ከሌላ ለየት የሚያደርገው ረመዳን ውስጥ የሚውሉ ሰዎች አብዛኛ ቤተሰቡም ለቤተሰብ ያለው ደስተኛ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የተናገሩት አለ። ሰው ይደሰታል። ፈጣሪ ሙእሚኖች 3 ጊዜ ይደሰታሉ። አንደኛ ጾሞ ሲያፈጥር ይላሉ። ሙስሊሞች ጾሞ ሲፈጥር አብዛኛ ጊዜ ያለም የሌለም በጣም ደስተኛ ነው። ህፃናቶች ሲጫወቱ ሜዳው ታያቸዋል። ቤተሰብ እርስ በርስ ደስተኛ መሆኑ፣ ሌላው ከአላህ ጋር ሲገናኝ ይደሰታል የሚል ይሄንን ሀሳብ በማድረግ ሁሉም ሙስሊሞች በደስታ ያሳልፋሉ። ነገር ግን እዚህ አንዳንድ ሰዎች ያለመዱ ሰዎች ወጣ የሚሉ ሰዎች አሉ። ሌላ ጊዜ ወጣ የሚሉ ነገር ግን አሁን ረመዳን ውስጥ ሰብሰብ ብሎ ኢባዳ የሚያመልኩና ረመዳን ውስጥ ዚክር ማድረግ፣ ሰላም የመስበክ፣ ሰላም የመስፈን፣ በሰላም የመኖር ይሄ ነው ረመዳን ውስጥ የሚደረገው። በጣም ደስ ይላል። እንግዲህ ቀደም ሲል ሼህም እያነሱት ነበረ። እኒህ አጽዋማት እንግዲህ አንድ ላይ እንደመሆናቸው መጠን በጥቂት ቀናቶች ነው የሚለያዩትና እንግዲህ ወደ ፈጣሪ አንድ ላይ የምንጸልይበት ፈጣሪን ለብዙ በረከቶች የምንለምንበት ወቅት ነውና እንደው ከመጋቢ እኚህ ጾሞች አንድ ላይ መሆናቸው እንደው በእርሶ ዘንድ እንዴት ይታያል? ከዛ ወደ ሼክ እመጣለሁ። ቀደም ሲል ሼህም እያነሱት ነበረ። ልክ ነው። እውነት ለመናገር በተለይ በዚህ ዘመን እንኳን አይደለም ማዶ ለማዶ ያለ ወይም በአስተምሮ በምንም አይግባባ ይቅርና አንድ ሃይማኖት ውስጥ እንኳን ሆኖ እንደው ልዩነቱ በበዛበት ዘመን ጾሞቻችን አንድ ሆኖ መምጣታቸውን ዝም ብሎ አይመስለኝም። እግዚአብሔር ዓላማ ያለበት ይመስለኛል። እንኳን አይደለም አጠገብህ ካለው በአንድ ሃይማኖት አንድ ቁርባን ቆርበህ ስጋውን በልተህ ደሙን ጠጥተህ የምትኖረው ይቅርና እምነታቸው አንድ ባይሆን እንኳን አንድ ሀገር አንድ ሰውነት ያላቸው በመሆናቸው
አንድ ሁናችሁ አገራችሁን ጠብቁ፣ አምላካችሁን አገልግሉ፣ ለእግዚአብሔር ተገዙ እያለ እየመከረን ነው የሚመስለኝ። የምረዳውን በዛ ልክ ነውና ምክንያቱም ከዚህ በፊት ያውን በነበረኝ ቆይታ በዚህ ልክ ተቀራርቦ አይቼው አላውቅም። ማለት የሁለት ቀን ምናምን ልዩነት ነው ያለውና በዚህ ልክ መቀራረቡ እግዚአብሔር ለሁለቱም የሃይማኖት ተቋማት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሁን ለኢትዮጵያ እስልምና ጉዳዮችም ይሁን ሊነግረን የፈለገው ነገር አለ። ምክንያቱም ከዚህ በኋላ ከዚህ በፊት የነበሩ ሚዲያዎችና አይታችሁ ከሆነ በተለይ ሚዲያ ላይ ያሉ አንዳንድ ነገሮች እርስ በርስ መፈራቀቅ፣ መጣላት፣ መነጋገር፣ መሰዳደብ ሁሉ ነበሩ። በተለይ እኛ አካባቢ ያሉ ወጣቶች አካባቢ ያሉ ሰዎች ማለት ነው። ግን ይሄ ሁሉ መጣላት፣ መነቃቀፍ እግዚአብሔርን አያስደስተውም። ያው እንግዲህ አላህንም አያስደስተውም እንደማለት ነው። በሌላ አባባል እግዚአብሔርን የሚያስደስተው አንድ ሆነ ለአንድ ዓላማ ስንቀጥል ነው። ምናልባት የመረዳታችን ነገር የመጣንበት መንገድ ሃይማኖታችን የተረዳንበት መንገድ ልዩ ልዩ ሊሆን ይችላል። ግን ቢያንስ በምንሄድበት የሃይማኖት መንገድ ብንለያይ እንኳን አንድ ሀገር፣ አንድ ሰውነት፣ አንድ አዳም አለን። ስለዚህ አንድ ስለሆንን ይህንን አንድነታችንን መልሰን እንድንገነባ በፍቅር እንድንኖር፣ መተሳሰቡ እንዲኖር፣ መግባባቱ እንዲኖር፣ አብረን መቀጠል እንድንችል የሚያስችል ትልም እየተለመልን አይነት ነውና ማለት መማሩ ካለ እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ተብሎ ተጽፏል በመጽሐፍ ቅዱስ። ምን ማለት ነው? በሌላ አባባል አለማስተዋሉ ጥሩ ነው ሳይሆን እግዚአብሔር በሚነግረን ልክ በሰማዩም ይሁን በነፋሱም ይሁን በዛፉም ይሁን በምኑም ሲመክረን በነገረን ልክ እግዚአብሔርን ልንረዳው ያስፈልጋል ነው። ስለዚህ አሁን በዚህ ሰዓት ጾሙ በዚህ ልክ መምጣቱ ልንማርበት የሚገባ ነው። በሰላም በፍቅር ተቻችለን ተዋደን ተቃቅፈን ልዩነቶቻችን እንዳሉ ሆነው ተዋውጠን አይደለም ተገፋፍተን አይደለም አንዳንዳችን ሆነ ሳይሆን ልዩነቶቻችን እንዳሉ ሆነው ሀሳቦቻችን ተከብረው ልዩነታችን ተከብረው ግን አንድ የምንሆንበትን መንገድ እንድንፈጥር መንገድ እየተለመን ይመስለኛል። እግዚአብሔር ሀሳብ እንደዛ ሊሆን ይችላል ብዬ ገምታለሁ። መልካም እንደው ሺስርስ በተወሰነ ስለነካኩት ትክክል ነው። አንድ ላይ መሆኑ ለኛ ቅድም መምህር እንዳሉት ትልቅ መልእክት አለ። የዚህ ሀገር አንድነቷ ተከብሮ መኖር ያለበት አንድ ስንሆን ብቻውን ሀገሩ ነው መቀጠል የሚችለው። ሰው ሆነን መቀጠል የምንችለው አንድ ሀሳብ ቢኖር የሀሳብ ልዩነቱን ትተን በጋራ ያለው የጋራ የሚያደርጉን ብዙ ነገሮች አሉ። ሀገር ጋራ ያደርገናል፣ ቋንቋ የጋራ ያደርገናል፣ የምንኖርበት አንድ ያደርገናል እና አብዛኛ አንድነት ወደ አንድነት እየጠራን ነው ያለውና ልዩነቱን ትተን ወንድሞቻችን ወጣ ያሉ ሰዎች ወደዚህ ጠርተን በተለይ ያው እዚህ ኢትዮጵያ ውስጥ ትልቅ ሃይማኖት አንጋፋ ሃይማኖት የሚባሉ ሙስሊምና ክርስቲያን ናቸው። እነዚህ አንድ ሆነን ለሀገር ጸሎት ማድረግ ይገባናል የሚል መልእክት ያዘለ ይመስለኛልና አሁንም እኛም አንድ ሆነን አማኞችን ወደ ሰላም እንጥራቸው። ሀገር ውስጥ ያሉም ሰላም ሆኖ እናንተም ወጣቶች ሰላም እንድትሆኑ ወደ ሰላም እንድትመጡ ሚዲያዎችም ወደ ሰላም ጥሪ እንዲያቀርብና ሀገራችን ትንሽ አሁን ቅድም እንዳልነው የጀመረችው ጉዞ ወደ ላይ ትንሽ ከፍ ብለን በዓለም ብንታይ የሚል መልእክት ያለ ይመስለኛልና ይሄንን መልእክቱ ደግሞ እኛም አደራ ተቀብለን ሁለታችንም ተቀብለን ቤተ እምነቶቻችን እንዳደርሳለን። ከዚህ በኋላ የኩሽታ የለቅሶ የእይታ እንዳንሰማ ሁላችንም በዚህ ጾም ውስጥ አንድ ሆነን መተናል። አንድ አድርጎን ሰላምም ደግሞ ሀገራችን የሰላም ትምሳሌት እንድትሆን የሚመክር ይመስለኛል እና ይህንንም ደግሞ እኛም ኃላፊነት ወስደን እንዳለን የሚል ግምት አለ። መቼም አጽዋማት ወቅት ላይ ነውና በርካታ ወጣቶች እንዲሁም ደግሞ ትላልቆችም በሚገባ የሚጠብቁበት ወቅት ነው። ጾሙንም በደንብ የሚጾሙበት ወቅት ነውና እንደው መልእክታችሁን በዛውም እንኳን አድርሳችሁ መልካም ጾም ማለት ትችላላችሁ። እሺ ጥሩ። የረመዳን በሰላም ጀምረናል። በሰላም እንድንጨርስ አላህ Subhanahu Wa Ta'ala እየተማጸን ነገር ግን ጾሙን በስም ብቻ ሳይሆን ከምግብ ብቻ ሳይሆን ሚላሳችንም ከመጥፎ ነገር ሐሳባችንን ከመጥፎ ነገር ቆጥበ ነው እቅዳችንን ጥሩ ነገሮችን አቅደን ዛሬ አመት ስንገናኝ ሻል ያለው ሙእሚኖች ሻል ያለው ሀገር ሻል ያለው እንድንሆን መልእክት ያስተላልፍ። ነገር ግን ያው ቀጥሎ የሚመጣው ዒድም እንደዚሁ አንድ ላይ ቢሆንልን
ደስታችን ነው። ነገር ግን ትንሽ የኛ ስለሚቀድም ትንሽ ቀድመን እንጠብቃቸዋለን በኢድ ቦታ ላይ። እሺ በመጀመሪያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ እንኳን ለሁለተኛው የአብይ ጾም ሳምንት በሰላም አደረሳችሁ ማለት እፈልጋለሁ። ለእስልምና ወንድሞቻችንም እንዲሁ ለረመዳን የጾም እንኳን አደረሳችሁ ማለት እፈልጋለሁ። እንደው ጠቅለል ባለ መልኩ መናገር እንፈልገው ግን ጾም ማለት እንደ ቤተክርስቲያናችን አስተምሮ እድሜ ልክ ከኃጢአት መከልከል፣ ለተወሰነ ሰዓት ከጥሉላት ምግብ መከልከል፣ ለሰዓታት ደግሞ ከማንኛውም ምግብ መከልከል እንደሆነ እናውቃለን እና ይህንን ጾም እነዚህ የስጋ ስራ የምንላቸው አሉ። ጥል፣ ክርክር፣ አድመኝነት፣ ዘረኝነት ምናምን የሚባሉ አሉ። እነሱን ስራዎች ነቅለን የመንፈስ ስራ የምንላቸውን ደግሞ ሰላምን፣ ፍቅርን፣ የዋሃትን፣ መረዳዳትን፣ መተባበርን ተክለን እንድናሳልፈው መልእክቴን ማስተላለፍ ፈልጋለሁ። በዚህ ጾም እስካሁን የምናያቸው በተለይ በሀገራችንም በቤተ ክርስቲያናችንም የሚያንጃብቡ የሰላም ጥላዎች አሉ፣ የሰላም ችግር ጥላዎች አሉ። እነዛን ጥላዎች ገፈን የሰላም አየር እንድንተነፍስ፣ የፍቅር አየር እንድንተነፍስ እንደው ማዶ ለማዶ ሆነን ከመተያየት ይልቅ ደግሞ አንድ ሆነን በፍቅር እየተነጋገር ቢያንስ አንድ ሃይማኖት ባይኖረን እንኳን አንድ ሀገር ስላለን ለአንድ ሀገር የሚሆን የሰላም አጀንዳ ኖሮን ለአንድ ሀገር ኖሮን የፍቅር አጀንዳ ኖሮን አብረን እንድንቆም አምላካችን ልዑል እግዚአብሔር ይርዳን ማለት እፈልጋለሁ። ልክ አሁን በዚህ መልኩ ተቀምጠን እንዳለ ነው ለሀገራችንም ጉዳይ ለቤተክርስቲያናችንም ጉዳይ ለኛ የጋራ ጉዳያችን ለሆነው ሁሉ በጋራ አብረን እንድንሰለፍ የሚል ሀሳብ ነው ማስተላለፍ ፈልገው። እንግዲህ ጾማችንን በሰላም አስፈጽሞ ያው ቀድመውን ኢድ ያረጉም መጀመሪያ የነሱን ፈስከን የኛ ፋሲካ ደግሞ አብረን እንደምንፈስክ ተስፋ እናደርጋለን። እግዚአብሔር አምላክ በጋራ ሁሉንም ነገር እንድናደርግ አምላካችን ነው እግዚአብሔር ዳን እግዚአብሔር ይስጥልኝ። እናመሰግናለን። ክብረት ይስጥልን። እሺ ማለት መልእክት ማስተላለፍ የሚፈልግ ቢኖር አዲስ ሚዲያ ኔትወርክ ያው አለኝታችን ነው። የሁሉም አቃፊ ነው። እቺ ሰዓቱ ትንሽ አንድ ቀን አይበቃንምና እንደ ሌሎችም ሃይማኖቶችን ተጨምሮ ቢጋብዝንና በጋራ ብንድ መልእክት ለማስተላለፍ ነው። እንግዲህ ለኢዳችንም ተመልሰን እንገናኛለን የሚል ተስፋ አለን። አመሰግናለሁ። እናመሰግናለን። በጣም ክብረት ይስጥልን በድጋሚ። ተመልካቾቻችን እንግዲህ ከታላላቅ አባቶች ጋር ያደረግነው ቆይታ ይህንን ይመስላል። ከማስታወቂያዎች በኋላ ደግሞ ተመልሰን ከኛ ጋር የምንገናኝ ይሆናል። ስለዚህ መልእክቶችን ሰምተን ደግሞ እኛ የምንቀጥል ይሆናል። አባቶቻችን ግን እንሸኛቸዋለን ማለት ነው።